በጣም አመሰግናለሁ ፍቃደኛ ስለሆንክ የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ ፋኖ እስቲበል አለሙ ከልብ አመሰግናለሁ። ካንተ ጋር ጥሪ ያለ ቆይታ ለማድረግ ነው። ወደ ጥያቄ ነው የምገባው። እስቲበል የዘመቻ አንድነት አጠቃላይ ገጽታ ምን ይመስላል? ፋኖስ በዘመቻ አንድነት ያሳካቸው ያሉ ጉዳዮች ምንድናቸው? አመሰግናለሁ። እንግዲህ የአማራ ህዝብ ከገባበት የህልውና ስጋት ለመውጣት ርብርብ ላይ ያደረገ ይገኛል። ወደ ህልውና ስጋት የከተቱት ደግሞ በተለይ የአማራ ጠላቶች መንበረ ስልጣኑን ተቆጣጥረው የአማራን ህዝብ ከሰባና ከዛ በላይ ለሆኑ አመታት ፐርፐዝሊ በህገ መንግስት ቀርጸው እየገደሉት እያሳደዱት እንደሆነ ይታወቃል። ይህንን ለመቀልበስ በተለይ አብይ አህመድ የሚባል አሸባሪ ሰው ስርዓት ከመጣ በኋላ የአማራ ህዝብ በገፍ በአደባባይ በግሬደር እየተቀበረ የቀን ተቀን መርዶ ሆኖ አግኝተነዋል ማለት ነው። ስለዚህ ያሉንን ሰላማዊ አማራጮች በሙሉ ተጠቅመን አልችል ስንል የሰላማዊ መንገዱ ሰልፍም በሲቪክ ማህበራትም በፖለቲካ ፓርቲ ሞክረን አልችል ብለን ወደ ህልውና ትግሉ ወይም ደግሞ ወደ አፈሙዝ ትግሉ ተቀላቅለናል ማለት ነው። በዚህ ውስጥ እንግዲህ የገጠሙን እና እያደረግናቸው ካሉ ነገሮች መካከል አንደኛው እንግዲህ ዘመቻዎችን በተቀናጀ መልኩ አቅዶ የአማራ ህዝብ ለአንዴና ለመጨረሻ ጊዜ ነፃ የሚወጣበትን መንገድ ማመቻቸት ነው። ለዚህም የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ በጋራ በመሆን አንድ ዘመቻ አቅደው የተሳካ ዘመቻ እያደረጉ ይገኛሉ አሁን ባለንበት ወቅት ማለት ነው። ይህ ዘመቻም ዘመቻ አንድነት ይባላል። ከነስሙ አንድነት ኃይል ነው፣ አንድነት ብርታት ነው፣ አንድነት አሸናፊነት ነው፣ አንድነት የሁሉ ነገር መቋጠሪያ ነው። ስለዚህ ዘመቻ አንድነት ብለን በጋራ ሆነን በጋራ አቅደን በጋራ እየተገበርነው ያለነው ዘመቻ ነው ማለት ነው። የመጀመሪያው ዘመቻው የዘመቻ አንድነት የአማራ ፋኖን ወደ አንድ የማምጣት ማብሰሪያ መንገድ ነው። ይሄ ዘመቻ አንድነት የታወጀው። ሁለተኛው በዚህ በዘመቻ አንድነት ውስጥ የአማራ ፋኖ የፖለቲካ ግቡ ሁሉም ቦታ ላይ ያለ ፋኖ የፖለቲካ ግቡ አንድ መሆኑን የተለያየ ስትራቴጂ የተለያየ መንገድ ቢኖረንም የተለያየ ስልት ቢኖረንም የፖለቲካ ግባችን ግን ሁሉም ፋኖች አንድ ስለሆነ በአንድ ቁመን አንድ ላይ ያሳየንበት ነው። ሌላው የአማራ ፋኖ አሁናዊ ቁመና የማጥቃት መጠኑን ያሳየንበት ነው። ሌላው የመንግስት ጠፍተዋል 3 እና 4 ክላሽ ይዘው ነው የሚንቀሳቀሱት ሲለን የነበረውን ከተሞች ድረስ ዘልቀን በመግባት አቅማችን ምን ያክል እንደሆነ ያሳየንበት ነው። በተለይ ደብረ ማርቆስ ላይ፣ እንጅባራ ላይ፣ ባህር ዳር ላይ፣ ጎንደር ደሴ ድረስ በመግባት ዘልቀን በመግባት ያለንን የተቀናጀ ኃይል ያሳየንበትና አሁንም ትክክለኛ መስመሩን ይዘን ወደ 4 ኪሎ እየገሰገስን መሆናችንን ያሳየንበት ነው። በዚህም ጠላት እጅግ በጣም በመደናገጥ እንይዘው የሚጨብጠው ያጣበት ሁኔታ ነው ያለው ማለት ነው። በጥቅሉ ዘመቻ አንድነት የኛ የሞራል የበላይነትን የጠላት ደግሞ ምን ያክል የወደመበትን የከሸፈበትን ምን ያክል ውድመት የደረሰበትን ያየንበት ነው። በዚህም ውጊያም በርካታ ተተኳሾችን የነፍስ ወከፍ መሳሪያዎችን የቡድን መሳሪያዎችን መሰብሰብ ተችሏል። ተተኳሾች በተለይ ለወደፊት ውጊያዎቻችን የሚጠቅሙ በገፍ መቀበል ችለናል። ብሬኖችን ዲሽቃዎችን መማረክ ተችሏል። አንድነት መንፈስን ማምጣት ተችሏል። የህዝቡን ሞራል መልሰን ገንብተን ህዝባችንን እንዲነቃቃ ማድረግ ችለናል። ስለዚህ ዘመቻ አንድነት በጥቅሉ አንድነትን ያመጣ ዘመቻ ነው። አሁንም አንድነትን ሊያበስር ከዳር የደረሰ ከእንደ ስሙ አንድ ሊያደርገን የታቀደ ዘመቻ ነው። እህታለም እሺ አመሰግናለሁ። እስቲ እንግዲህ አገዛዙ ስፖንሰር ያደረጋቸው አጀንዳዎች እየተነሱ ይገኛሉ። በተለይ በማህበራዊ ሚዲያ አማራ ክልልን ብዙ ክልል የማድረግ አጀንዳ አንዱ ነው። ይሄ አጀንዳ የተነሳው ብልጽግና በገጠመው ወታደራዊ ሽንፈት ይሆን? በትክክል ብለሻል። መልካም እንግዲህ ይኸውልሽ የአማራ ህዝብ በነገራችን ላይ ከሚጠይቃቸው ጥያቄዎች አንደኛው ግዛታዊ አንድነቱን አጠናክሮ ማየት ነው። ግዛታዊ አንድነቱ ማለት ምንድነው? የአማራ ህዝብ 4 ትላልቅ ግዛቶች አሉት። አሁን ይሄ ዘረኛ መንግስት ከፋፍሎ ከሰጠን በዚህ እንኳን ከልሎ ከሰጠን ጎጃም፣ ወሎ፣ ሸዋ፣ ጎንደር የተሰጡ ግዛቶች አሉ። ሚኒመም እንኳን የአማራ ህልውና ትግል ይሄንን ግዛት አንድነቱን የአማራን የባህል አንድነቱን የግዛት አንድነቱን አስቀጥሎ መቀጠል ነው። አማራ አንድ ከሆነ እንደማይሸነፍ አማራ አንድ ከሆነ የሚፈልገውን ዓላማ እንደሚመታ ያውቃል።
ስለዚህ በፖለቲካ የተሸነፈ መንግስት አለን። አሁን መንግስት ነኝ የሚለው አካል በፖለቲካ ተሸንፏል። መንግስት ነኝ የሚለው አካል በውጊያ ተሸንፏል፣ በጦርነት ተሸንፏል። ስለዚህ ይሄንን ሽንፈቱን ለማገገም አዳዲስ አጀንዳዎችን መቅረጽ አለበት ማለት ነው። በተለይ ምን ይቀርጻል መሰለሽ? የእምነት አጀንዳዎችን አጀንዳ አድርጎ ከዚህ በፊት ተንቀሳቅሷል። ይሄ ግን ጠቢቡ ህዝባችን የአማራ ህዝብ ጠቢብ ህዝብ ነው። አባቶችን ስነ ልቦና የተላበሰ ህዝብ ነው። ችግሮችን እንዴት መፍታት የሚያውቅ ህዝብ ነው። የሽምግልና ባህልን የሚያውቅ ህዝብ ነው። ሴራ እንዴት እንደሆነ የሚያውቅ ህዝብ በመሆኑ ከዚህ በፊት በተደጋጋሚ የተተነኮሱ ካስታውሻለሽ ሞጣ ላይ ምን እንደነበረ ምን ታቅዶ እንደነበረ ጎንደር ላይ ምን ታቅዶ እንደነበረ ከዚህ በፊት የሚታወስ ነገር ነው። በእምነት ሽፋን የአማራን ህዝብ ከፋፍሎ እንደፈለገው ለዘላለም እንዲገዛ ለማድረግ ነገር ግን ይሄንን ህዝባችን ጠቢቡ ህዝባችን አክሽፎታል። አሁን የቀረው ወደ ጥቃቅን ማንነቶች እኛን ማውረድ ነው። ሸዋን ክልል ማድረግ፣ ወሎን ክልል ማድረግ፣ ጎጃምን ክልል ማድረግ፣ ጎንደርን ክልል ማድረግ ይሄንን አጀንዳ ይስባል። ምንም ጥያቄ የለውም። ነገር ግን በእርግጠኝነት ምነግርሽ ይሄ አጀንዳ ከሳምንት ያለፈ አጀንዳ ይሆን። ወሎ ከጎንደር የተለየ ማንነት የለውም። ጎንደር ከሸዋ የተለየ ማንነት የለውም። ሸዋ ከጎጃም የተለየ ማንነት የለውም። አንድ ማንነት፣ አንድ አማራ፣ አንድ አባት፣ አንድ እናት ነው ያለን። ከዚህ በፊትም አባቶቻችን እንደነገሩን እነ ጀነራል አሳምነው ጽጌ አንድ ሁኑ እንዳሉን አንድ ነን። ከዚህ በፊትም አንገቱ አማራ አንድ ነው እንዳሉን አማራ አንድ ነው። የተለያየ ክልል የመሆን አይደለም። መንግስት ቢችል በነገራችን ላይ ከዚህ በላይ መራቅ ይችላል። አገው ክልል ነው ሊልሽ ይችላል። ነገ ተነግቶ ቅማንት ክልል ነው ሊልሽ ይችላል። ሂዶ ሸዋ ላይ ወሎ ላይም ሂዶ ኦሮሞ ክልል የኦሮሞ ልዩ ዞንን ክልል ነው ሊለን ይችላል። ይሄን ኤክስፔክትድ የሚጠበቅ ነው። ነገር ግን የህዝባችን ይሄንን ይሄ አይደለም እኮ ህዝባችን እኮ ሰፊ ራዕይ ሰፊ አጀንዳ ያለው ህዝብ እኮ ነው ያለን። ይሄንን እንወጣዋለን። ይሄ ምንም ለኛ ምንም አይደለም። ህዝባችን አንድ ነው። የአንድ መንፈስ፣ የአንድ አባት፣ አንድ ታሪክ፣ አንድ ባንዲራ ያለው ህዝብ ነው ያለን። ስለዚህ ህዝባችን ያከሽፈዋል። በእርግጠኝነት አንድ ባህል፣ አንድ ታሪክ ነው ያለን። ስለዚህ ይሄንን አከሽፈዋለን ብዬ ነው ማምነው። ከሽፋል ህዝባችንን በዚህ አጀንዳ ሰጥቶም አጀንዳ የሚያደርገውም አይደለም። ትልቅ አጀንዳ አለው። ሊጠፋ የደረሰ ህዝብ ነው። ስለዚህ ላለመጥፋት የሚደረገውን ትንቅንቅ ህዝባችን በግፍ እየደገፈን ባለበት ሰዓት ላይ ክልል የመሆንን አጀንዳ አድርጎ ህዝባችን እንደ ትልቅ ነገር ቆጥሮ የሚንቀሳቀስበት ነገር የለም። እንደው እዚህ ጋር እንግዲህ ክልል ብሎ ይሰጠን እንዳልከው አንተም እንደገለጽከው ትንሽ አማራ ካለው ግዛቱ ትንሹን ቆርጦ ነው ክልል ብሎ የሰጠን። እንደው የትግሉ ዋነኛ መነሻም ከክልሉ ውጭ ያለው አማራ በብዛት ነው። እንደው በዚህ አጋጣሚ ካነሳ ነው ላይ ቀረን የክልል ጉዳይ ፋኖ ትግል ከጀመረ በኋላ ክልል ብለን ከምንጠራው ወይም ደግሞ በኦሮሚያ ክልል ወይም በሌሎች ክልሎች ያለው አማራ አንጻራዊ የሆነ እፎይታ አግኝቷል። ይህንን መረጃ እናንተ ጋር ደርሶ ይሆን? እውነት ነው። በነገራችን ላይ ስቴት ስፖንሰርድ ነው። በነገራችን ላይ የአማራ ህዝብ ጭፍጨፋ መንግስታዊ ስፖንሰርድ የሆነ ነው። ስለዚህ መንግስት ቀጥታ አማራ ክልል ገብቶ ህዝቡን እየጨፈጨፈ ነው። አሁን መንግስት ነኝ የሚለው አካል አብይ አህመድ የሚፈልገው ከዚህ በፊት ከክልሉ በውጭ የነበሩትን ጠበቃ የሌላቸውን አካላት ራሱ ፈራጅ፣ ራሱ ቆራጭ፣ ራሱ ሰጪ፣ ራሱ ነሺ የነበረውን ህዝባችንን ከክልሉ ውጭ ያለውን አማራ እንደፈለገ ሲጨፍጭፍ የኖረ ነገር ግን አሁን ይሄ አሸባሪ ኃይል ቀጥታ ክልል ውስጥ ገብቷል። ፋኖን ትጥቅ አስፈታለሁ፣ የአማራን ገበሬ ትጥቅ አስፈትቼ ሱሪውን አስወልቄ በሁለት ሳምንት ውስጥ መለሳለሁ ወደ ሀገሬ ወይም ባደርገዋለሁ ብሎ የነበረው ብርሃኑ ጁላ ቀጥታ ወደ ህዝቡ ገብቶ ፋኖን አላገኝ ሲል ህዝቡን እየጨፈጨፈ ነው። በተወሰነ ደረጃም ቢሆን ረፍት አግኝተዋል። ለምን? እዚህ ላይ እየመከተ ያለ ኃይል አለ። ያንን ለማስከበር የመከተ ኃይል አለ። ስለዚህ ፋኖ ያዛጋ የነበረውን ትኩሳት ወደዚህ አምጥቶታል። እዚህ ክልል ውስጥ ገብቷል። ይሄንንም ጠላታችንም ንጹሐንን ሳይለይ እንደምታውቂው ነው። በድሮን ስንት ቦታ ላይ ጨፈጨፈን። የታጠቁትን ሳይለይ ንጹሐንን ሳይለይ እንግዲህ ጎንቻ ላይ የተደረገውን የድሮን ጭፍጨፋ የምታስታውሹ ነው። አሁን ትላንትና ብራቃት ላይ የነበረውን የንጹሐን ጭፍጨፋ 50 የሚያክሉ በላይ ንጹሐንን ጨፍጭፎ ህጻናትን አዛውንትን ጨምሮ ጨፍጭፏል። የምታስታውሹ ነው። ምዕራዊ ላይ የተደረገውን ጭፍጨፋ በአስፋልት የሰው ልጅ እንደዛ የጨፈጨፈ ሰው መንግስት አሁን ክልል መንግስት ነኝ የሚለው አሸባሪ ኃይል ክልል ውስጥ ገብቶ እየጨፈጨፈ ነው። አላማው አማራን ማዳከም ነው። ከክልሉ ውጭ አለ ከክልሉ ውስጥ አለ የሚለው አይደለም። የሱ ታርጌቱ አማራ የሆነን ሁሉ ደግሞ አማራ የሆነ ሁሉ ዘሩ አማራ የሆነ ሁሉ ማጥፋት ነው። ስለዚህ ከክልሉ ውጭ ያሉ አማራዎች በተወሰነም ደረጃ ቢሆን ትንሽ እሳት አግኝተዋል። አሁን የመጨፍጨፉ ዜና አቁሟል። ይሄ ማለት ግን አሁንም ሰላም ነው፣ ሙሉ ሰላም ነው ማለት አይደለም። ዛሬ ከ60 በላይ እንግዲህ መጋቢት 28 ነው እንግዲህ ዛሬ ትላንት ላይ ከ60 በላይ አማራዎች መንገድ ላይ ታፍነው ብር እንዲከፍሉ ተጠይቀው እንዲሁም ግማሹ ተገድለው ያለበት ሁኔታ ነው ያለ። ይሄ ማለት ሌላው ሙሉ በሙሉ ነፃ ነው ማለት አይደለም። ታስታውሻለሽ? አሁንም በቅርብ ወደ ኦሮሚያ ክልል ወደ ደቡብ
መስመር የደረሰባቸውን ጭፍጨፋ የምታስታውሽ ነው። ክርስቲያኖች ተለይተው ተጨፍጭፈዋል። አማራዎች ተለይተው ተጨፍጭፈዋል። የክርስቲያን ጠልነትና አማራ ጠልነት ነው መነሻው። የዚህ ስርዓት ይሄው ነው መነሻው። ነባር እስልምናን ጠል ነው መነሻው ይሄ። ስለዚህ የነበረ እምነታችን እንዲጎል እንዲጠፋ እንዳያይ ነው የሚፈልገውና አለ መኖር አለ። ነገር ግን አብዛኛው ጭፍጨፋ ያለ አሁን አማራ ክልል ውስጥ ነው ያለ። ልክ እንደ ጭና ልክ እንደ ማይካድራ ህዝባችን በገፍ እየተጨፈጨፈ ነው ያለው። እንግዲህ ትናንትና በባህር ዳር የምክክር ኮሚሽን ብሎ አገዛዙ ህዝቡን የማደናበር ስራ ሲሰራ ነበር፣ ከባድ ፕሮፓጋንዳ ሲሰራ ነበር። ዛሬ ደግሞ በባህር ዳር ፋኖ የፈጸመው ጥቃት እንዳለ መረጃዎች እየወጡ ነው። እየተነጋገርን ባለበት ሰዓት ያላለቀ ቢሆንም ያሉ መረጃዎችን አካፍል። መልካም እንግዲህ በዛሬው ዕለት ብዙ ውጊያዎች እየተደረጉ ነው። በዚሁ አጋጣሚ ምነግርሽ የተለያየ ቦታዎች ላይ ውጊያዎች እየተደረጉ ነው። ያገዛዙ ሰራዊትን በገፍ እየፈረሰ ነው ያለው። ለምሳሌ ወደ ምዕራብ ጎጃም አካባቢ ወደ እሁዲት የሚባል አካባቢ ላይ ሙሉ በሙሉ በሚባል ደረጃ ሚኒሻ ፋኖን መቀላቀል ችሏል። ትላንትና 30 ሚኒሻዎች እኛን ከነጥቃቸው ተቀላቅለውናል። ዛሬም ደግሞ ወደ 83 የሚደርሱ ሚኒሻዎች እኛን ተቀላቅለዋል። እየፈረሰ ነው በየቀኑ የሚደርሰውን። በነገራችን ላይ እየፈረሰ የሚመጣውን የመንግስት አስከባሪው ኃይል አባላትን ብንቆጥር ቆጥረን መጨረስ አንችልም። እንዲያውም ለዚህ ላይ ጀነራል ተፈራ ማሞ ያለው እዚህ ላይ ያል ገበያናም ሰራዊት ሲፈርስ አይታወቅም ይላል ጀነራሉና እውነት ነው። ምንም ሲፈርስ አላወቀውም። አሁን በየቀኑ ያሰለጥናል፣ በየቀኑ እንማርካለን፣ እንደመሰስበታለን፣ በዛሬ መሳሪያውን እንቀመዋለን። ይሄ ብቻ አላበቃም። እየፈረሰኛ ጋርንም በፍቃደኝነት እኛ ጋር እየተቀላቀለ ያለበት ሁኔታ አለ። ይሄ እንግዲህ የምክክር ኮሚሽን ምናምን የሚለው ከመጀመሪያው ከማን ጋር ነው የሚመካከረው የሚለውን ማሰብ ይጠበቅብናል። የአማራ ህዝብ ሸፍቶ የአማራ ህዝብ እኮ በቀኝ መንግስቱ ብሎ የአማራ ህዝብ የኑሮ ውድነት አንገላቶት የአማራ ህዝብ በህይወት የመኖር መብቱን ጠይቆ አሁን ሸፍቷል ከመንግስት ላይ። ከማን ጋር ነው የሚመካከረው ነው። እዚህ ላይ ማስታወስ ያለብን ነገር እነማን ናቸው ወደ ምክክር ኮሚሽን ሲሄዱ ብትይ ከሆነ በሴፍቲኔት ተጠቃሚዎችን፣ የድሃዎችን፣ አካለ ስንኩሎችን፣ ደካሞችን ሰብስቦ ወስዶ ነው አዳራሽ ላይ የአማራን ህዝብ ኮዝ ታውቃላችሁ ወይ መነሻ ጥያቄዎች አቅርቡልኝ ሌላቸው የሚያላግጥባቸው ማለት ነው። የተማሩ አይደሉም፣ ገበሬዎች ናቸው ወይም ሴፍቲኔት ናቸው። ተፈናቅለው የመጡ ከወለጋም ከሌላ ከሀረርም ከየትም ተፈናቅለው የመጡትን በዳስ የተቀመጡትን ሰዎች ነው ወስዶ እናንተ የምክክር ኮሚሽን አባላት ናችሁ እስኪ ስለ አማራ ሌላቸው የፈለገ ነገር ግን ትክክለኛ አካሄድ አይደለም። ይህ የማደናገር ከልብ የመነጨ አይደለም። የአማራን ህዝብ ለማነጋገር ከልብ የመነጨ አይደለም በሚል ምክንያት የአማራ ፋኖ በጎጃም ይሄንን የሚያደርጉ አካላት ላይ እርምጃ ወስዷል። በተለይ ባህር ዳር አካባቢ ላይ ባህር ዳር በሶስት አቅጣጫ ላይ የምክክር ኮሚሽን አደርጋለሁ ባለው ላይ የቦምብ ጥቃት፣ የዘሪሁን 13 ጥቃትና የሞርተር ጥቃት አድርጓል። እነዚህ ያደረገባቸው ቦታዎች አንደኛው እንግዲህ ቀበሌ 16 ስታዲየም አካባቢ የቦምብ ጥቃት ፈጽሟል። በዚህም የተደናገጡ ተሰብሳቢዎችና የጸጥታ ዘርፍ ባይ አካላት ወደ ቤታቸው እየሮጡ እንዲገቡ ማድረግ ተችሏል። የብዙ ቁስለኞች ማድረግ ተችሏል። ይሄን ምልሽ ጠባቂዎችን ሲጠብቁ የነበሩ ስቴዲየሙን ሲጠብቁ የነበሩ ምስሌኒዎችን መደምሰስ ተችሏል። እዚህ ስቴዲየም አካባቢ ቀበሌ 16 ማለት ነው። ሌላው እንግዲህ በዘሪሁን 13 በመጠቀም ቆላ ጽዮን የሚባል ቆላ ጽዮን ማርያም አካባቢ ላይ ወይም ስራ አመራር የምንለው ቀበሌ 11 ማለት ነው። እዛ አካባቢ ሊሰበሰብ የነበረን ካድሪ በዘሪሁን 13 በማስወንጨፍ ስራ መስራት ችለናል ማለት ነው። ካድሪዎችም እየሮጡ ወደ ቤታቸው ሲሮጡ ነበር። የቆሰሉ የደከሙ አሉ፣ የቆሰሉ አሉ፣ ደክመው በህይወታቸው ማጣያ አጣጣሩ ያሉ አሉ ማለት ነው። ኦፕሬሽናችን ይሄንን ይመስላል ማለት ነው። ሶስተኛው ላይ ደግሞ እንግዲህ የተደረገው በሰባታቢት በኩል ነው። ሰባታቢት ማረሚያ ቤት አካባቢ የሞርተር ጥቃት 3 የሞርተር ጥቃቶችን መፈጸም ችለናል። በዚህም ከተማው አሁን በጣም ሙሉ በሙሉ በሚባል ደረጃ ውጥረት ውስጥ ነች። የመንግስት የጸጥታ አካል ነኝ ብሎ የሚያስበው አሸባሪ ነው የምንለው ህዝቡን እየጨፈጨፈ ያለ ይህ አሸባሪ ኃይል በሆቴሎች ላይ በመንገዶች ላይ ወጥቶ ህዝቡን ግቡ ምንድነው እየተደረገ ያለው እነማን ናችሁ እያለ ህዝቡን እየፈተሸ ማን እንዳጠቃው እንኳን ማወቅ ስላልቻለ እየፈተሸ አካባቢዎችን በኃይል ሰራዊት እየወረረ ይገኛል ማለት ነው። በዚህም ከተማው ውስጥ ተኩስ ሁሉ ተፈጥሯል። በነገራችን ላይ የአማራ ተቆርቋሪ በሆኑ ልዩ ኃይል እና ማለትም አድማ ብተና ነው የሚሏቸው አሁን አድማ ብተናና
የፖሊስ አባላትና እንዲሁም በመከላከያ መካከል ህዝባችንን አጨፈጭፉ እንጨፈጭፋለን በሚል ውስጥ ላይ ተኩስ ሁሉ ስበርታቸው እንደ ገጠሙ የሚያሳዩ መረጃዎች አሉ ማለት ነው። አሁን ባህር ዳር ሙሉ በሙሉ በሚባል ደረጃ ውጥረት ውስጥ ነው ያለችው። የኛም ጥቃት ይቀጥላል። በነገራችን ላይ ይሄ በጣም ትንሹ ጥቃት ነው። ባህር ዳር ላይ የአንድነት ዘመቻው የልዩ ኦፕሬሽን ስራችን ይቀጥላል። ባህር ዳርን በፈለገ ሰዓት ላይ በነገራችን ላይ የምታውቁት ነው። ደብረ ማርቆስ ላይ፣ ባህር ዳር ላይ፣ ደሴ ላይ፣ ጎንደር ላይ በፈለግነው ሰዓት ላይ ገብተን መውጣት እንችላለን። የምንፈልገውን ኦፕሬሽን መስራት እንችላለን። በዚህ አጋጣሚ ልንገርሽ፣ ከትናንት በፊት ደብረ ማርቆስ ላይ የተደረገውን ኦፕሬሽን ኢንስፔክተሩንና ኮማንደሩን መምታት ተችሏል። ገብተን ውስጥ አደባባይ ላይ መተናል። 3 ቦታዎች ላይ ቦምብ ማፈንዳት ችለናል። ይሄ ነገር ይቀጥላል። እኛ ከፈለግን ይማራሉ። በተለይ አማራ የሆኑት ይማራሉ፣ አማራ የሆኑት ወደኛ ይመጣሉ በሚል ነው እንጂ ህዝባችንን እያስጨፈጨፉ ያሉትን ባንዳዎች ለመደምሰስ በጣም ዝግጅታችን ያለቀለት ነው። ማን ከማን ጋር እንደሚውል የምናውቅ ነን። መረጃዎች ሙሉ በሙሉ እጃችን ላይ ነው ያሉት። ከውስጣቸው ላይ ምን እንዳለ የምናውቅ ነን። ሙሉ የመረጃ ምንጫችን ፉል ነው። እኛ መውሰድ የምንፈልገው እርምጃ ካለን በፈለግነው ሰዓት ላይ እርምጃ እንወስዳለን። እርምጃ ስንወስድም ህዝብ በሚሰጠን ጥቆማ ነው። እያማረረን ነው፣ እንደዚህ እያደረገን ነው ብሎ ህዝብ መረጃ ከሰጠን ማንኛውንም ከፈለገ አስተዳዳሪውንም አንቀን ማውጣት የምንችልበት አቅም ነው ያለን። ባህር ዳር ላይ እየተደረገ ያለም ዛሬው እንደዚህ አይነት ተመሳሳይ ነገሮች ናቸው። እንቀጥላለን። እንደዚህ አይነት ልዩ ዘመቻዎች፣ ልዩ ኦፕሬሽኖች የሚቀጥሉ ይሆናል። ማርቆስ ላይ ግን ትጥቁንም ጭምር ተቀብለን የኢንስፔክተር ካሳሁን የሚባለውን ትጥቁን ጭምር ይዘን ወደ ንጉሥ ተክለ ሃይማኖት ብርጌድ ተቀላቅለናል ማለት ነው። ይሄን ኦፕሬሽን የሰሩ ልጆች ተቀላቅለዋል። አሁንም እንቀጥላለን። የተለያዩ ቦታዎች ላይ እንደዚህ አይነት ኦፕሬሽኖችን ለመስራት ሙሉ ዝግጅታችንን ጨርሰናል። መንግስት ይሄን አይችልም። በነገራችን ላይ መቋቋም አይችልም። ሙሉ ህዝቡ የኛ ነው። ሙሉ ድጋፉ የኛ ነው። ሙሉ አባሉ የኛ ነው። ማንም እንኳን የእሱ አካል ማን የኛ አካል እንደሆነ እንኳን መለየት አይችልም። የደህንነት መዋቅሩ ሙሉ በሙሉ አበላሽተነዋል። የጸጥታ መዋቅሩ ሙሉ በሙሉ አፍርሰነዋል። የፖለቲካ መዋቅሩ ሙሉ በሙሉ ሽባ ሆኗል። ሰው መንግስት አይችልም። ያለው አማራጭ ከዚህ በኋላ እጅ መስጠት ነው ለኛ የሚሆነው። ጥሩ። ከዚህ ጋር ተያይዘው በዘመቻ አንድነት የህዝቡ ተሳትፎ ምን ይመስላል? እንግዲህ ብልጽግና ፕሮፓጋንዳ ሲሰራ ህዝቡ ተማሯል ይል ነበረ። መሬት ላይ ያለው እውነት ምን ይመስላል? እጅግ አመሰግናለሁ። እንዲሁም ጥሩ ጥያቄ ያነሳሽልኝ። መልካም። ህዝቡ ተማሯል። አዎ እውነት ነው። ህዝቡ እኮ ተማሯል። እስኪ ዘረፋ የሚካሄድ የት ላይ ነው? እስኪ ከተሞች የተቆጣጠራቸው ቦታዎች ላይ ስልክ ይዞ መግባት ይቻላል ወይ? እስኪ እንሂድ። ባህር ዳር ላይ እንሂድ። ስንቱ ነው ቀለበቱ የተቀመው? እኮ ህዝብ አደባባይ የሚያውቀው እኮ ነው። ቀለበቱ የተቀመው ምን ያክል ነው? ስልኩ የተቀመው ምን ያክል ነው? ኪሱ የተፈተሸው ምን ያክል ነው? በየጂቹ የሞተው ንጹሐን ምን ያክል ነው? መታወቂያችሁ የት አካባቢ ነው? ፋሎ ካለበት አካባቢ ነው እየመጣችሁ እየተባለ ህዝቡ ተጨፍጭፏል በገፍ። ይህንን እኮ ዛሬ የምነግርሽ አሁን እኛ ፕሮፓጋንዳ የሚመስለው ሰው አለ። ህዝቡ ነዋሪው ያውቀዋል፣ በደንብ ያውቀዋል ማን እየተገደለ። መታወቂያ ታይቶ እኮ የጁቤ ልጅ ነህ፣ የኤልያስ ልጅ ነህ፣ የደብረ ኤልያስ ሰው ነህ፣ የረቡ ገበያ ሰው ነህ ተብሎ የጎዛምን ሰው ነህ ተብሎ እኮ ባህር ዳር ዙሪያ ደግሞ ከየት ነው የመጣው? ከመሸንቲ ነው የመጣው? ከመራዊ ነው የመጣው ተብሎ እኮ መታወቂያ በማየት ብቻ እየተገደለ ነው ህዝባችን፣ እየተገደለ ነው። እውነት ነው። ህዝቡን አማረውታል፣ ዘርፈውታል። እስኪ ከተማ ሂጅ። ያልተዘረፈ ሱቅ አለ? ያልተዘረፈ ሆቴል አለ? ዘርፈውታል። ህዝቡን ሙሉ በሙሉ ዘርፈውታል። በተቃራኒው ግን ፋኖ በተቆጣጠራቸው አካባቢዎች እንመልከት። ሌባ የለም፣ መቆጣጠር ችለናል። ሌባ አንድም ሌባ የለም። ህዝባችን ተዘርቀናል የሚል ህዝብ የለንም። እኛ ሌባ የለም፣ አጥፍተናል ሌባን። ሙሉ ህዝባችን እኔ በዚህ ላይ የምነግርሽ ዛምብራ ብርጌድ ደጀን ላይ በጥሩምባ ወጥቶ እኮ ነው በዘመቻ አንድነት ላይ ሙሉ በሙሉ ሚኒሻ መደምሰስ የቻለው ህዝቡ ወጥቶ ነው የምነግርሽ በጥሩምባ። ስለዚህ ይህ እንደማሳያ ነው የምነግርሽ። ህዝባችን ስንወጣ እኮ ምግብ የሚሰጠን ህዝባችን እኮ ነው። እኛ ህዝባችን ቀለባችንም፣ መኖሪያችንም፣ ደናችንም ሁሉ ነገራችን ህዝባችን ነው። ህዝባችን በገፍ ወጥቶ ነው አሁንም ከዘመቻ አንድነት ጎን ቁሞ እያገለገለ አብሮን ትግሉን እየታገለ ያለው። ነገር ግን ህዝቡ ተማሯል። ምን ሆኖ ነው የሚማረረው? ህዝባችን የትግሉን መነሻ ኮዝ በደንብ ጠንቅቆ የሚያውቅ መዳረሻችንን የሚያውቅ ህዝብ ነው ያለን። ህዝባችን ከጎናችን ነው ምንጊዜም። እኛም ከሱ የህዝባችንን ጥያቄ ይዘን የተነሳን። ስለዚህ ጥያቄያችን ሳይመለስ ህዝባችንን በፕሮፓጋንዳ ተማሯል እንዲህ ብሏል በሚል ተራ ነገር የሚደናቀፍ ትግል የለንም። ነገር ግን ከተሞች ላይ ግን እየደረሰ ያለው ግፍ በተለይ ይሄ አሸባሪው ኃይል ተቆጣጥሯቸው ሴቶች ተደፍረዋል። መልካም ሴቶች ትምህርት ቤት እንሰዳለን ብለን የተላኩ ሴቶች ተደፍረዋል። እናቶች ተደፍረዋል። ዘራፊው ይሄ አጨብጫቢው ኃይል የላካቸው ሰዎች ሆን ተብለው ይፈሩ ተብለው በጀት ተበጅቶላቸው ዩኒቨርሲቲ ላይ እየተደፈሩ ነው ያሉት ልጆቻችን። የተላኩበት ትምህርት ቤት አንዳንድ አልፎ ባሉ ትምህርት ቤት የሚላኩ ሴቶች እየተደፈሩ ነው ያሉት። አርግዘዋል። ሆስፒታል ኔርስቶፕንና ሌላውን እናጥና ወደፊት የሚደርስ ንጹህ የእውነት የሚያጣራ ካለ እስኪ ስንቱ ነው የሚያስሄዱ? ተደፍረዋል። በአደባባይ ተደፍረዋል። እየታፈኑ ተደፍረዋል። ተመርጠው
በየቦታው እየሄዱ ግብር ሆነዋል። ለባለስልጣናት ግብር ተሰጥተዋል። ሴቶቻችን የሴት ግብር እየተከፈለ ነው። አሁን በየከተሞች መንግስት በተቆጣጠራቸው ከተሞች የሴት ግብር እየተከፈለ ነው ያለው። ሰላም የሌለው አሸባሪው መንግስት በተቆጣጠራቸው አካባቢ እንጂ እኛ ጋር ህዝብ በሰላም ወጥቶ በሰላም የሚገባበት ህዝቡ እኛን ካላየ የሚናፍቅበት ሄዳችሁብን የሚልበት አካባቢ ነው ያለና በዚህ ልክ ነው ያለው። መልካም ያሳዝናል። እስቲ በል ቅድም አንስተዋል። በተለይ ከዚህ ከጎጃም አዲስ አበባ የሚሄዱ ነው የሚመጡ መንገደኞች ላይ የሚፈጽመው ጥቃት በአዲስ መልክ ቀጥሏልና ህዝቡ ይህን ጥቃት ለማስቆም ምንድን ነው ማድረግ ያለበት? እውነት ነው እንግዲህ ህዝባችን ተማሯል። በተለይ በገጠር ሁሉ እየዞሩ ነው። ልጆቻችን ታፍነው 2 ሚሊዮን ብር ተጠይቀን እባካችሁ እርዱን እያለ ህዝቡ በጣም በሚያሳዝን መልኩ የብዙ ፎቶዎች ቪዲዮዎችን ማሳየት ይችላሉ። ልጃችን ታፍናብን፣ እናታችን ታፍናብን መንገድ ላይ ቀረች እና 2 ሚሊዮን ብር ተጠይቀናል እና እባካችሁ ድረሱልን የሚል ጩኸት ይጮሃል ህዝቡ። የመጨረሻውን አማራጭ ለዚህ ህዝብ የምነግረው ይሄንን ስርዓት እስካላስወገድ ነው ድረስ ይሄ ነገር ይቀጥላል። ስለዚህ ይህን ስርዓት ለማስወገድ ደግሞ በየሻይ ቤቱ ያለ፣ በየጠላ ቤቱ ያለ፣ በየጃምቦ ቤቱ ያለ፣ በሴት ጭን ውስጥ ተወሽቆ ያለ ወጣት በሙሉ ህዝባችን አሮጌ ወጣት ቄስ ሼክ ሳይል ሁሉም ወጥቶ ከፋኖ ጎን በመቀላቀል ይህንን ስርዓት ለአንዴና ለመጨረሻ ጊዜ አስወግደን ለህዝብ የሆነ በህዝብ የተመሰረተ መንግስት እስካልመሰረትን ድረስ ይሄ ስርዓት ይቀጥላል። ይሄ እኮ በንግድ ባንክ እኮ ነው ገንዘብ የሚገባው። ንግድ ባንክን ማን ነው የሚቆጣጠረው? መንግስት። ስለዚህ የመንግስት ነው ራሱ ነው መንግስት ነኝ የሚለው አሸባሪ ኃይል ነው ይሄንን እያደረገ ያለው። በጀቱን እያጠፋ ስለሆነ በፋኖ ላይ ድሮን በመግዛት በጀቱን መድፍ በመግዛት ተተኳሽ በመግዛት በጀቱን እያጠፋ ስለሆነ በጀቱን ለማከከስ የእኛን ሰዎች እኛን ንጹሐንን አዲስ አበባ ደርሰው የሚመጡትን ሴቶችን፣ አዛውንቶችን በማፈን ብር የበጀት ማከካሻ ብር እየተቀበለ ነው ያለው። ለምን? ለድሮን መግዣ፣ ለምን? ለጀት መግዣ፣ ለምን? ለመሳሪያ መግዣ ነው እያፈነ ብር እየተቀበለ ያለው። ማን ካልሽ አሸባሪው አብይ አህመድ የሚመራቸው ቡድኖች እነማን? ራሱ የሚመራው ሚኒሻ፣ ራሱ የሚመራው ልዩ ኃይል፣ ራሱ የሚመራው መከላከያ ነው እያደረገ ያለው። መከላከያ ነኝ የሚለው የሀገሪቱ መከላከያ ነው እያፈነ ያለው። ስለዚህ ህዝባችን ይሄንን አውቆ ከጎናችን ቆሞ ያለ የሌለውን ሁሉ አሟጦ እንታገል ይገባል። ይሄንን ስርዓት ልናስወግድ ይገባል። ስለዚህ የመጨረሻ ድሉ ከፋኖ ጋር ተቀላቅሎ አስወግዶ ስርዓተ መንግስቱን ለህዝብ ማስረከብ ሲቻል ብቻ ነው ይሄ ነገር መቆም የሚችለው። በአጠቃላይ በዚህ 7 ዓመት ውስጥ አሁንም ከጠቀስከው ከእገታ በተጨማሪ በ7 ዓመት ውስጥ የሆነውንና በ2 ዓመት ውስጥ ደግሞ ፋኖ እየታገለ ያለውን ሁኔታ እንዴት ታየዋለህ? መልካም እንግዲህ ይሄ 7 ዓመት ዕዳ ይዞ 7 ዕዳዎችን ይዞርብን የመጣ ወደኛ የአማራ ህዝብ በዚህ 7 ዓመት ውስጥ ያልከፈለው ነገር የለም። ምንድን ነው በዚህ ውስጥ ያልተደረገው ብለሽ ብትጠይቂኝ ዓለም የሚያውቀው በዓለም ህዝብ ውስጥ በጣም ከፍተኛ የሆነ በደል የተበደለ ህዝብ አይሁድን ነው ብሎ ነው የሚያስበው። በነዛ በናዚዎች የተደረገን ጭፍጨፋ ነው አይሁዶች ሳሙና ተሰርቶባቸዋል ብሎ ነው የሚያስበው። ዓለም ግን አይኑን አማራ ክልል አማራ ህዝብ ላይ ቢያደርግ ከዛ የበለጠ ግፍ ተሰርቶብናል። በዚህ 7 ዓመት ውስጥ የአማራ ህዝብ ተፈናቅሏል። በሚሊዮኖች ተፈናቅሏል። በሺዎች ተገሏል። በሚሊዮኖች ቤቱ ፈርሷል። በሚሊዮኖች የመንግስት ተዳዳሪ ሆነናል። በሚሊዮኖች ሞተናል። አብይ አህመድ ይዞልን የመጣው ሞት፣ ስቃይ፣ መከራ፣ ስደት ነው ይዞልን የመጣው። ስለዚህ ይሄ 7 ዓመት ለኛ የፍቆቃ ጊዜ ነው። ይሄ 7 ዓመት ለኛ የስቃይ ጊዜ ነው። ይሄ 7 ዓመት ለእናቶች የእንባ ጊዜ ነው። በዚህ 7 ዓመት እናቶች የኛ እናቶች ያደረጉት የአማራ እናቶች ያደረጉት ጥቁር ለብሰው ወገባቸውን አስረው ደረታቸውን መድቃት ነው። የልጅ ሬሳ ነው እየተላከላቸው ያለው። በግሬደር ነው ሬሳቸው እየተቀበረ ያለው። ይሄንን ነው ይሄ 7 ዓመት ይዞልን የመጣው። መከራ ነው ይዞልን የመጣው። ይሄ መከራ ነው እነዚህ 2 ዓመቶች የወለደው። የፋኖን ትግል የወለደው ይሄ መከራ ነው። ስቃይ እናስብ እንጂ ወለጋ ላይ ምን ያክል እናቶች ነው የተገደሉት? በአደባባይ ወላሂ ከዚህ በኋላ አማራ አልሆንም እያሉ ህጻናት የሞቱበት በዚህ 7 ዓመት ውስጥ ነው። በግሬደር የሰው ልጅ የተቀበረው በዚህ 7 ዓመት ውስጥ ነው። ሴቶች ታግተው የደረሱበት የጠፋው ዩኒቨርሲቲ ተማሪዎች በዚህ 7 ዓመት ውስጥ ነው። ቤት በገፍ ካርታ ያለው የፈረሰ አዲስ አበባ ውስጥ በዚህ 7 ዓመት ውስጥ ነው። ሰዎች አማራ ናችሁ ተብለው ዘር ተመርጦ መታወቂያ ታይቶ የተጨፈጨፉት በዚህ 7 ዓመት ውስጥ ነው። ይሄ 7 ዓመት ለአማራ ህዝብ ስቃይ ነው። ይሄ 7 ዓመት ለእውነተኛው ኢትዮጵያውያን ስቃይ ነው። ለአማራ ህዝብ ብቻ አይደለም፣ ለእውነተኛ ኢትዮጵያን አንድነት ለሚፈልጉ ሁሉ ስቃይን ይዞ የመጣ አልቃጭ የሆነ ስርዓት። ይሄን ነው እንግዲህ ለአማራ ህዝብ ያተረፈልን 7 ዓመቱ። ነገር ግን ይህን ስርዓት ለመቀልበስ ጀግኖች
አራቱም አቅጣጫ በጎንደርም በሸዋም በወሎም በጎጃምም እየተፋለሙ ይገኛሉ። ይሄ 7 ዓመት ሊቋጭ ይገባል። 8ኛ ዓመት የሚባል አይኖርም። 8ኛ ዓመት የሚባል አይኖርም። ፋኖ ይሄን ተረድቶ ነው እንግዲህ ቀጣይ ይሄ ዘር ጭፍጨፋ እንዳይቀጥል፣ ቀጣይ ይሄ ዘረኝነት እንዳይቀጥል ነው ፋኖ እየታገለ ያለው። ህዝቡን አነቃንቆ አሰልጥኖ አደራጅቶ አሁን በሚገርም ቁመና ላይ ተገኝቶ በአራቱም ማዕዘን በአንድ ቀን በአንድ ፊሽካ ማዝመት የቻለው የመንግስትን ፕሮፓጋንዳ አጥፍቻለሁ የሚለው መቀልበስ የቻለው የዓለም ትኩረትን መሳብ የቻለው ዓለም አልጀዚራ፣ ቢቢሲ ዓለም አይኑን ጥሏል ፋኖ ላይ። አሁን የምስራቅ አፍሪካ ተገዳዳሪ ኃይል ሆኖ የመጣ ኃይል ነው ያለን እንግዲህ ፋኖ ማለት ነው። እና ይሄንን ለመቀልበስ ነው የዘር ጭፍጨፋችንን ለመቀልበስ ህልውናችንን ለማረጋገጥ ፋኖ በዚህ 7 ዓመት ውስጥ ያለውን መከራ አይቶ ራሱን አደራጅቶ ራሱን አስታጥቆ ወደ ትግል ገብቶ እንደዚህ አይነት ድሎችን እያደረገ ይገኛል ማለት ነው። በጣም አመሰግናለሁ። ጥሩ ቆይታን ያደረግነው። በመጨረሻም ህዝቡ ትግሉን እንዲያግዝ በውጭም በሀገር ውስጥም ያለው በአጠቃላይ ማስተላለፍ የምትፈልገው መልእክት ካለ እስቲ በልድሉ ልስጥ። አመሰግናለሁ። በተለይ እኔ በመጀመሪያ ለአማራ ህዝብ ነው መልእክቴን ማስተላልፈው። ይህ የመጨረሻ እድላችን ነው። የአማራ ህዝብ የመጨረሻ እድሉ ይሄ ነው። ይሄ የፋኖነት መንፈስ ነው። የናሳምነው መንገድ ነው የመጨረሻ እድሉ። በሰላማዊ መንገድ የፈለግነውን ሁሉ ጠይቀን ስላልተሳካልን አሁን ህዝባችን ካለበት ድንዛዜ ወጥቶ በተለይ ይሄን ቅድም ያልኩሽን ነው። በተለይ ጫት ቤት ያለ ወጣት ካለ፣ በየሻይ ቤቱ ያለ፣ በየቡና ቤቱ ያለ፣ በየጃምቦ ቤቱ ያለ ወጣት ወይም ደግሞ በተመሳሳይ ይሄ ብልጽግና በሚል የፖለቲካ ሀሳቤ ውስጥ ሆነው ወንድሞቻቸውን እየወጉ ያሉ ካሉ ይህ ተራ ነገር ነው። ለተራ ስልጣን እንደማንታገል የህልውና መሆኑን ትግሉን አውቀው እኛን እንዲቀላቀሉ ደረጃ በመስጠት እንዲተባበሩ የበለጠ ድጋፋቸውን እንዲያጠናክሩ ትግሉ መንፈሱን እያደሰ አድማሱን እያሰፋ ኃይሉን እየጨመረ በትጥቅም በሰው ኃይልም በሞራልም እየቀጠለ ስለሆነ ኃይላቸውን በሙሉ አጠናክረው ከኛ ጋር እንዲሆኑ የአማራ ህዝብን እጠይቃለሁ። ሁለተኛው መላ ኢትዮጵያውያንን ነው የምጠይቀው። ይህ ትግል አማራን አጥፍቶ የመጣው ስርዓት ይሄ አሸባሪ ኃይል አማራን አጥፍቶ የሚያበቃ አይደለም። በተራ ያጠፋን አጀንዳ ይዞልን የተቀመጠ ጠላት ነው የመጣው። አማራን እንዳጠፋ ቀጥሎ የሚያጠፋውን ያውቃል። ስለዚህ ተስፋፊ ኃይል ነው፣ ሚውጥ ኃይል ነው፣ ሊያጠፋ የመጣ ኃይል ነው። ስለዚህ ደቡቡንም፣ ሶማሌውንም፣ አፋሩንም፣ ትግሬውንም፣ ቤንሻንጉሉንም ሁሉንም ሊያጠፋ ለኦሮሞ ህዝብም የማይጠቅም ስርዓት ነው። ይሄ ከሌሎች ወንድም ብሔረሰቦች ጋር ሊያጣላ የመጣ ስርዓት ነው። ስለዚህ ሁሉም ኢትዮጵያዊ ይሄን ስርዓት ለመገርሰስ ከጎናችን ሆኖ የትጥቅ ትግል አንስቶ በሰላማዊ ትግል ስለማይቻል የትጥቅ ትግል አንስቶ እንደኛ ከጎናችን ሁሉ እንዲታገል ይሄ ስርዓት ካልጠፋ በስተቀር ኢትዮጵያ እንደ ኢትዮጵያ ልትቀጥል ስለማትችል ሁሉም ይሄን ስርዓት እንዲዋጋ እንዲያስወግድ የራሱን ኃይል ንቅናቄ በመፍጠር ከጎናችን እንዲሆን ስል ጥሬን አስተላልፋለሁ። በዚህ አጋጣሚ ፋኖ ዘረኛ አይደለም። ፋኖ በደል አንገሽግሾት የወጣ የሁሉንም ኢትዮጵያዊ መብት የሚያከብር እኩል እንሁን፣ እኩል ተከባብረን እንኑር የሚል እንጂ የራሴን ብቻ የሚል ስግብግብ ፖለቲከኛ አይደለም። የፋኖ ኃይል ስግብግብ ፖለቲከኛ አይደለም። የፋኖ ኃይል እኩል መኖር የሚፈልግ እኩል ኢትዮጵያ ውስጥ እኩል ድርሻ ኑሮን ባለን የሰው ሀብት ልክ ባለን የሰው ድርሻ ልክ እንድንሳተፍ መንግስት እንድንመሰረት የሚፈልግ ስለሆነ ያለምንም ስጋት ከፋኖ ጋር ተቀላቅለው እንዲዋጉ እንዲያግዙን ኢትዮጵያውያንን እጠይቃለሁ። በመጨረሻ ምለው በተለይ የውጭ ዲያስፖራ ኢትዮጵያውያንና አማራ በተለይ አማራውያን መቼ ነው አንድ የምትሆኑት? መቼ ነው በዶላር እኛን ለመግዛት የምታቆሙት? አንድ ሀሳብ ነው ያለን። የህልውና ትግል ውስጥ ነው ያለነው። ሁላችንም በህልውና ትግል ውስጥ እንደገባን ሁላችንም እናውቃለን። ስለዚህ ከነሱ የሚጀምረው መከፋፈል ወደ ፋኖ መከፋፈል የሚመጣ ነውና በተለይ ዲያስፖራዎች አሁን የፋኖን አንድነት እንቅስቃሴ አይታችሁ ከጎናችን ሆናችሁ አደባባዩን ያለማን አደባባይ የፋኖን ግፍ በማሳየት መጽሐፍ በመጻፍ ፊልሞችን በማዘጋጀት ለሚመለከተው ሁሉ በማድረስ የራሳቸውን አስተዋጽኦ እንዲያደርጉ በተለይ አደባባይ ውጡ። አማራ ጄኖሳይድ እየተፈጸመበት ነው። አማራ እያለቀ ነው። አማራ ከዛሬ 50 ዓመት በኋላ በዚህ ከቀጠለ አይኖርም። ስለዚህ አንድ አጀንዳ ነው ያለን። ይሄንን ለዓለም ንገሩ። ይሄንን ለሚሰማ ሁሉ፣ ለሰብአዊ መብቶች ሁሉ፣ ለዓለም መንግስታት ሁሉ አሰሙልን፣ ድምጽ ሁኑን። ለምንድን ነው እርስ በርሳችሁ የምትጓተቱ? ፋኖ አንድ ነው። ፋኖ አንድ ሆኗል። ለአንድ ዓላማ ለአንድ ሀሳብ ነው የሚዋጋው። ስለዚህ እናንተ አትጎትቱን። ከኛ ጋር ሆናችሁ እኛን አግዙን። የሚጠበቅባችሁን መጽሐፍ በመጻፍ በመደገፍ የተጎዱ አሉ። ንጹሃን ተጨፍጭፈዋል። ንጹሃን ተጎድተዋል። በየቦታው ረሃብ ነው። የመንግስት ማዳበሪያ ባለመስጠት ለህዝቡ ረሃብ እንዲቀጣ ያሰረው ይሄን አግዙ። ረሃብ የወደቀውን የአማራን ህዝብ
አግዙ። ከዛ ውጪ ግን ትግሉን ለታጋዩ መሬት ላይ ላለው ታጋይ ተውት። በሚፈልገው በዲፕሎማሲው በኩል አግዙን። በጻፍ በመጻፍ አደባባይ ወጥቶ ግፋችንን በማሳየት ልታግዙን ይገባል እላለሁ። ማስተላለፍ እንፈልገው መልእክት ይሄንን ነው። መልካም በጣም አመሰግናለሁ። ካለ ጠባብ ጊዜ ወስደ ይሄንን ሐሳብን ስለሰጠኝ ከልብ አመሰግናለሁ። በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። መልካም ጊዜ